ሀና ጓደኛዋ ከደሴ ሰፕራይዝ አረጋት መጥቶ እንግዲህ ኤልያስ የሀና ጓደኛ አዲስ አበባ ሁለተኛ አላይም ብሎ ነበርና ነገር ግን ሀና ስለናፈቀችው ዛሬ በድንገት ሳይነግራት መጥቶ ሰፕራይዝ አድርጓታል ማለት ነው። በጣም ደስ ብሏታል። ተጨንቃለች ሀኒቾ። እንዲሁም ጆሮ እንግዲህ ጠፍቶባቸው የሀና አባት በጆሮ መጥፋት በጣም አዝኗል። እንግዲህ ጆሮ እህቱን ለሀና ልኳት ነበር። ቁጥርም ሰፈርም ሰጥቶ የጆሮ እህትና ደግሞ ሀና ሊታወቁ አልቻሉም። ቢታወቁም ደግሞ የጆሮ ስሙ የልጅነት ስም መዝገቡ ስለሆነ መዝገቡ ደግሞ አሁን ተቀይሮ ጆሮ ስለሆነ ሀና ደግሞ የታወቀችው በጆሮ ስለሆነ መዝገቡ የሚባል ሰው የላከኝ ስትላት ሀናን እንግዲህ የጆሮ እህት መዝገቡ የሚባል ሰው አላቅም ብላ ሊታወቁና ለጆሮ ሊደርሱለት እንግዲህ አልቻሉም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በሌላችሁበት ሰላማችሁ ብዝት ይበላችሁ። እንግዲህ ሀናን የጆሮን እህት ለማግኘት ስትወጣ በጣም ስራ ነበርና በጣም ጨነቃት። ስራውን ካለ መውጣት ማለት ነው። እንግዲህ እንደዛ ስትጨናነቅ ምናሴ መልካሙ ልጅ ደግሞ እኔ እሰራዋለሁ ያንቺን ስራ ውጭ ችግር የለም ብሎ እንድትወጣ ፈቀደላት ማለት ነው። ነገር ግን እሷ ደግሞ እናት እኮ ሲመጡ ቁርስ ማዘጋጀት አለብኝ ብላ ተጨነቀች። ነገር ግን እሱ እኔ እሰራዋለሁ ችግር የለውም ውጭ ብሎ ፈቀደላት። ተወጣይ በኋላ ግን ወደ ጆሮ እህት ጋር ስትሄድ ያጋጠማት ስልክ ግን ኤልያስ ነበር የደወላት ማለት ነው። ኤልያስ እንግዲህ ሲደውላት መጣሁ ብላ ወደሱ ነበር የሄደችው የጆሮን እህት ታማኝ ነው። ከዛ ከኤልያስ ጋር ተቀመጣ ሰላም ካለችው በኋላ እንደገና ስልክ ሲደወልባት እንደገና ደንግጣ ስልክ ሌላ ሰው ነበር የመጣሁት ላገኝ እናንተ ስትደውልብኝ መጣሁ በቃ መሄድ አለብኝ ብላ ከሱ ጋር በፍጥነት ሄደች እና ባስፈለገኝ ሰዓት ነበር የመጣው እንግዲህ ስለመጣ ደስ ብሎኛል ብላ ተሰናበተችው ማለት ነው። ግን ያው ስለናፈቀች ግን በጣም ቅር ሲላት ምን ሆነሽ ነው የሆነ ነገር ተፈጥሮ አንድ ንገሪኝ እያለ እንትን ስላታይ ያው ስለናፈኩ ነው እያለች ስትለው ከዚያ በኋላ እንግዲህ እሱም ደግሞ የተገናኙበትን የመጀመሪያቸውን ታሪክ እያስታወሰ በጣም እያሰበና እየተጨነቀ ነበር ኤልያስ ማለት ነው። ኤልያስ እንግዲህ ኤልያስ ወደ ጓደኛው ጋር ሄዱ፣ ወደ ሌላ ጋር ሄዱ። ተጨንቃለች በጣም እያለው ነበር። ምን ሆነ ይሆን አልጠየካትም እንደ ሲለው ለተናግሬ ፈቃደኛ አይደለችም እያለው ነበር። እና አይ አባቷ እኔ ጋር መጥቶ ነበር ጆሮ ጠፍቶባቸው ፍለጋ ይዘው እያለው ነበር። የዚህን ያክል ግን ሀናና ጆሮ ይቀራረባሉ ማለት ነው እያለው ነበር። አዎ አንድ ላይ ስለሚኖሩ ወይም ደግሞ እሷ ስራ ስትሄድ አባቷን ስለሚያግዘው ይቀራረቡ ነበር፣ ለዛ ነው እያለው ነበር። ሀና እንግዲህ ከጆሮ እህት ጋር ተገናኝታ ያው ብትገናኝም መዝገቡ ስለሆነ የፊት ስሙን መዝገቡ ብሎ ስለሆነ የምታውቀው እህቱ ደግሞ ጆሮ የሚባል ስለማታውቅ በስም እንግዲህ መቀያየር ሊታወቃቸው ማን ነው። ሀና ስትቀርባት ደግሞ የፍቅር እንግዲህ የጆሮ እህት አባቷን በቀደም ስለታወቀችው መንገድ ላይ ሳግኝታው አባቷ ጋር እየሄደች ነበር እና ልጅሆን ብታስታውቀኝ ደስ ይለኛል እያለቻቸው ነበር እና እንደውም ስልክ ደውይላት እና ታወቁ እያሉ ስልክ ሲነግሯት እሷ ደወለች ማለት ነው። ቢገናኙም ግን የጆሮ እህትና ያው በስም ስህተት ሊታወቁ አልቻሉም ማለት ነው። እንግዲህ ሀኒ ስራ ትታ ነበር የሄደችው። ከዚያ በኋላ እንግዲህ ምናሴ እየሰራ ኩሽና ወይዘሮ የሚላካ ሰላም ጋር ወደ ቤት ሲመጡ ምን እየሰራ ነው ደግሞ ኩሽና እያለች ነበርና ሁለቱም ሰላም ያው አሁን ላይ ጸባዋ ታስተካክሏል፣ እንደ በፊቱ አይደለችም። በፊት እንኳን ለሀና የሚቆመው ምናሴ ብቻ ነበር። አሁን ላይ ደግሞ ሀና ከብዙ ጉድ ውስጥ ስላወጣቻት እና መስዋዕት ስለከፈለችላት ለሰላም ብዙ ነገር ስላደረገችላት ከሀና ጋር ፒስ ሆነዋል እና ምናሴ እንደሚያዝላት ሰላም እያዘነችላት አሁን ላይ ማለት ነው። ምንም ክፍተት የለባቸውም ማለት ነው። ሰላም እንግዲህ መከራ አንዳንድ ጊዜ ችግርም ሰው ያስተካክላል። በችግር ጊዜ ሰው ሲደርስ ያው ያንን ሰው መርሳትና ለዛ ሰው መቆርቆር እንጀምራለን። ሰላም አሁን ተስተካክላ ለሀና በጣም ቀኝ እጅ ሆናለች ማለት ነው። ሀና ስትል እንግዲህ ናይቱ
ወደ ውጭ ሰው ታገኝ ስልክ ተደውሎበት ወጥታለች ስላት እንግዲህ በጣም ነበር ወይዘሮ ሜላት የተቆጣችው። እዚህ እኮ የሚከፍላት ልትሰራ ነው እንጂ ውጭ ልወጣ አይደለም። ስራዋን ትታ እንዴት ትወጣለች? ለምንድን ነው ግን አንተ የሷን ስራ የምትሰራው? እያለች ምናምን ራሴንም እየተቆጣች ነበር ማለት ነው ወይዘሮ ሜላት እና ከቤተ ክርስቲያን መጧት ሄደው ነበር ነው የመጡት። አሁን ከቤተ ክርስቲያን መተሽ እንዴት እንደዚህ ነውርስ ንግግር ትናገሪያለሽ እናቴ እያለቻት ነበር። ሰላም ማለት ነው እና እየከፈልኳት እኮ ነው የምትሰራው እያለች ነበር። ግን ለምንድን ነው እንደዚህ ዛሬ ብቻ እኮ ነው እስኪ ኮሽና ቁጭ ብላ ኮሽና ነው መወለት ዛሬ እንኳን ዘና ትበል ተያት እያለች እየተከራከረች አልነበር ሰላም ማለት ነው። ዘና እንድትኮ አይደለም እንድትሰራ እኮ ነው የቀጠልኳት ስትል እንግዲህ አሁንም እኮ ሰላም ዘና እኮ እያለች አይደለም ያጋጠማትን አናውቅም። ስልክ ተደውሎና መጣችሁ እያለች ነበር። ደውላት ከደወለችለት አለበዛ ደግሞ ራሴ ደውላታለሁ ስትላት እንግዲህ ደውላታለሁ እሺ እያለች ነበርና አጠገቧ ተስታስተር ግን መደወላ ስልኩን አንስታ አልደወለችላትም ሰላም ማለት ነው። የዝክን ያክል ሰው መልካም ሲሆን ተመጥፎ ወደ መልካም ሲቀየር ሰላምን አየሁኝና ወይዘሮ ሜላት እንግዲህ እየተቆጣች ነበር ማለት ነው። አንዳንድ ጊዜ ያው ነገራቶች ሲያልፉ የማናስተውል ሰዎች አሉ። እንግዲህ ሰላምን ያለነቻት ሀና ለዛ ቤት ሰላም መፍጠር ልጆቿ ጋር እንድትታረቅ ሰላም እንድትፈጥር ሀና ናት ዋናው መንስኤ ለወይዘሮ ሜላት ያደረገችላት ልጆቿ ይቅርታ እንዲጠይቋት እና ከልጆቿ ጋር ሰላም እንድትፈጥር ብዙ ነገር መስዋዕት ከፍላለች ሀና ማለት ነው። እና ከዚያ በኋላ እንግዲህ ኤልያስ ከተረጋ ሄዶ ያለውን ነገር እነግርሃለሁ ስለ ሀና ያለውን ነገር ሁሉ እነግርሃለሁ እያለ እንግዲህ ኤልያስ ወደ ቤት ወሰደው ማለት ነው። እንግዲህ የሀናም አባት ተረጋ ሄዶ እንግዲህ ደላላው ጋር ጆሮ ለምን እንደጠፋ ሲጠይቀው እሱም እንደማያውቅና እስኪ ጓደኞችን አፈላልጋለሁ ብሎ ተመለሱ ማለት ነው። እንግዲህ ኤልያስ የሀና ናፍቆት አዲስ አበባ አምጥቶታል። ሀናም ደግሞ በናፍቆት እንግዲህ እያለቃቀሰች ነው። ወይዘሮ ሜላት ደግሞ አሁን ቤት ስትገባ ምን ታስቀይማት ይሆን? ወላ እነ ሰላም እንዳሉት ደግሞ በሰላም ትቀበላት ይሆን? ሀና አሁን ሁለተኛ ችግር እንዳይገጥማት ማለት ነው። ግን ያው ሰላምና ምናሴ ስላሉ ምንም አትሆንም። ከወይዘሮ ሜላት ጋር አትጣላም ብዬ አስባለሁኝ። ምናሴና ሰላም ያው አሪፍ ልጆች ናቸው። እንግዲህ ኤልያስ ለሀኒ ደርሶላታል። ግን ኤልያስ አሁን ከጆሮ ጋር ያለውን ነገር ሲሰማ ወይም ደግሞ ያለውን ታሪክ ያው አይነግረውም፣ ግን ሙሉ ታሪኩን ሀናም ደግሞ እነግርሃለሁ ያለችው ነገር አለ። ምን እንደምትነግረው አናውቅም። ብቻ እንግዲህ ሀኒዬ ጓደኛዋ መጥቷል። ቀጣውን ደግሞ ፓርትና ለውድ ቤተሰቦቼ ብቻ እዚህ ድራማ ደስ የሚለው ነገር ይሄ ምናሴ ነው። ምናሴ መልካምነት ከመጀመሪያው እስካሁን ድረስ ያለውን ነገር አስተዋይ መሆኑ ሁሉ ነገር በቃ መልካምነት ደስ ይላል ማለት ነው። ሰላም ተቀየራለች፣ በጣም ደስ ይላል። ይሄ ድራማ ግን አንዳንዴ በቃ በጣም ብዙ እንትን ይሰጣል፣ ብዙ ትምህርት ይሰጣል። ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብ ሁኑ ውድ ቤተሰቦች ማለት ነው። ቀጣይ እንጠብቅ።